ያጓጓ ነው የሚገኘው። አሁን ላይ ሞገስ በንዴት እየጠጣ ነው። ምክንያቱም ማህሌት በዚህን ያክል ደረጃ እንደምትመጣና እንደምትጎዳው አላወቀም ነበር። ነገር ግን ከዝና ጋር ማህሌት በመተባበር ዝና የሞገስን ውድቀት ስለሚፈልግ አሁን ላይ አብረው ሆነው እነሱ ላይ ሰርተውለታል ማለት ነው። በጣም ነው የሚያሳዝነው። እስኪ ሞገስ ያሳዘናችሁ እስኪ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በዚሁ ስካር ውስጥ ሆኖ ሞገስ እንኳን ምሳሌ እንደምትታከምና ማህሌት ዋጋዋን እንደምታገኝ ለብሩኬ ነግሯል። ማህሌት ዝናን ሞገስ ጋር ያለውን ቪዲዮ እንድትቀበልለት እያደረገች ነው የምትገኘው። ሌላው ዳጣም ማህሌትን በመከታተል ከጀርባዋ በመሆን እንግዲህ ሳንጆዋን አውጥታ ግራቂጧን ወጋቻት ማለት ነው። አይ ዳጣ ይመቻት። ምርጥ ልጅና አስተዋይነቷን ሳላደንቅ አላልፍም ማለት ነው። አሁን ላይ የዝና ጉራና የማህሌት ነገር የማህሌት ነገር ነው ያስጠላል። እስኪ ዝናና ማህሌት የማይመቻችሁ ሁላችሁም እስቲ ላይክ በማድረግ አሳዩኝ። ሌላው ሉላን ከዝና ነፃ የማውጣት ስራው ሞገስ አሁን መጀመር አለበት ከብሩኬ ጋር በመተባበር ማለት ነው። ምክንያቱም ማህሌት ከዝና ጋር በመሆን ነው እነሱን እያጠቋቸው ያሉት። መንቃት አለባቸው። የድራማዋ ድምቀት ዳጣ አሁንም ቢሆን እየተመቸችን ትገኛለች። አንጀቴን ነው እንግዲህ ያራሰችው። ይመቻት አቦ። ሌላው የሞገስ ስካር ሆኖ አቦ ይመቻት። ሌላው እንግዲህ የሞገስ ስካር ሆኖ እንግዲህ እየተወነው የሚገኘው ጭዌው በጣም ነው የደበት። ሞገስ እዚህ ጋር ይችላል ብለናል ማለት ነው። እንግዲህ ምሳሌ ክፍል 43 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 43 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ምሳሌ በክፍል 42 እንዳየነው ከሆነ ብሩኬ ሞገስ የሰጠውን ቼክ ሄዶ ባንክ ትክክል እንዳልሆነ ሲያውቅ ሞገስ ክዶይ ነው በማለት ነበር ያሰበው። ነገር ግን ዳጣ ብሩኬን ለማረጋጋት የቻለችውን በሙሉ እያደረገች ነበር። ሌላው ዝና ለሉላ ስለራሱ ጀግንነትና በተደጋጋሚ የበላይነት በመናገር ሞገስን እንድትተወው እየነገራት ይገኛል። አሁን ላይ ሞገስ ብሩኬ ጋር ሲመጣ የሆነውን በሙሉ የሰጠው ቼክ እንደማይሰራና ፌክ እንደሆነ ብሩኬ ነግሯል። ነገር ግን ሞገስ ገንዘቡ ስለበዛ ተጠራጥረው እንዳልሰጠው በመናገር ሄዶ ባንክ ቤት ሊያዘዋውርለት ይወስናሉ ማለት ነው። እንግዲህ ዝና ሉላን አሁን ላይ ልጅ መውለድ እንዳለባት እየጠየቃት ይገኛል። ዝናውንም ቢሆን በግድና በእልህ ነው ከሉላ ጋር የሆነው። እያስፈራራትም ነው የሚገኘው። ሁሌም ከእሱ ጋር እንድትኖር አሁንም ቢሆን የሚመኘው ማለት ነው። ሌላው ሞገስ ለብሩክ ሊያስተላልፍለት ሲሄድ ጭራሽ እሱም እንደ ብሩክ ሆኖ ነው የመጣው። እናም ማህሌት አሳግደዋለች ብሩን ማለት ነው። ብሩኬ ግን ሞገስን ረጋ እንዲልና ለፖሊስ ማሳወቅ ይቻላል ብሎ ይነግረዋል። ነገር ግን ሞገስ በተደጋጋሚ ጊዜ ማህሌት እንደዚህ ጉድ እንደሰራችው በብስጭትና በንዴት ውስጥ በመሆን እየተናገረ ይገኛል። ሞገስን ጉድ የሰሩት ዝናና ማህሌት አንድ ላይ በመቀናጀት ነው የሞገስን ቤትና ሀብት ያሳገዱበት። እናም ዝና ሌላ ተልእኮ ለማህሌት ይሰጣታል። እናም እንግዲህ አሁን ላይ ብሩክ የቀረው ስለሆነ ብሩኬን እንድትከሰው እየነገራት ይገኛል። እንግዲህ በዚህ መሃል ዝናና ማህሌት በተገናኙበት ሰዓት ዳጣ እየተከታተለቻት ነው። እዚህ ጋር የሞገስን ሀብት ያሳገደችው ማህሌት እንደሆነችና ሞገስ በኮንትሮባንድ ሲሰራ ስለነበር ያንን የተጻፈውን መረጃና ሁሉንም ነገር በመስጠት ነበር ያሳገደችው። ብሩኬም የኔ ጦስ ነው እዚህ የከተትኩ በማለት እንግዲህ እያዘነ ይገኛል። እንግዲህ ዳጣ ያየችውን ነገር ለሞገስ ሄዳ ትነግሯለች። ሞገስም ይህን ሲሰማ ይደነግጣል። ዳጣም እንዳለችው ማህሌት ያደረገችው ነገር ብቻዋን እንዳልሆነችና አብሯት ዝና እንደሚሰራ ለሌሎች ለነብሩኬና ለሞገስ ነግሯለች። አሁን ላይ ሞገስ በስካር ውስጥ ሆኖ ማህሌት ጋር በመደወር ላደረገችው ነገር የያዘባትን ቪዲዮ እንደሚለቀው ቢነግራት እሷ ግን ቪዲዮን ከለቀቀው ብሩኬን እስር ቤት እንደምታስገባው እየዛተች ነው የምትገኘው። አሁን ላይ እንግዲህ የድሮ ሞገስ ተቀይሮ ጸባይ ገዝቶ ቢሆንም ነገር ግን ማህሌት
በእሷን ንዴት እንደገና የድሮ ከባዱ ሞገስ እንዲፈጠርና እንዲመለስ ነው በተዘዋዋሪ እያደረገች ያለችው። አሁን ላይ ሞገስ በንዴት እየጠጣ ነው የሚገኘው። ምክንያቱም ማህሌት በዚህን ያክል እንደምትመጣበትና እንደምትጎዳው አላወቀም። ነገር ግን ከዝና ጋር ማህሌት በመተባበር ዝና የሞገስን ውድቀት ስለሚፈልግ በመተባበር እንግዲህና ለሁለት ሰርተውላችኋል። የሚያሳዝነው እንግዲህ ሞገስ ነው። እዚህ ጋር ያሳዘናችሁ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ ብሩኬ ተጨንቋል። ምሳሌን እንግዲህ ከዛሬ ነገ ለማሳከም መጨረሻው ስቴጅ ላይ ቢደርስም ነገር ግን ሁሌ ፌል እያደረገበት ይገኛል። በዚህ ነገር ደግሞ እጇ ያለበት ማህሌት ነው። ምክንያቱም ማህሌት እንዳትታከምና እንድትሞት ነው የምትፈልገው። እናም ቤቱን ለመውረስና ሀብቱን ለመውረስ ነው አላማዋ። ይሄ ግን አላማዋ የሚሳካ አይደለም። አንድ ቀን ማህሌት እንደምትያዝ አንጠራጠርም። እንግዲህ ዳጣም ማህሌትን በመከታተል ከጀርባዋ በመሆን እንግዲህ ሳንጃዋን አውጥታ ግራ ቂጧን ወጋቻት። አይ ዳጣ ይመቻት። እንግዲህ ምርጥ ልጅና እንግዲህ አንዳንዴም አስተዋይነቷን ሳላደንቅ አላልፍም። እሷ ነች በሁሉም ነገር እየተከታተለችና ሁለቱንም እንዲረጋጉ እየሞከረችና እየለፋች የምትገኘው። አሁን ላይ እንግዲህ የዝና ጉራና የማህሌት ነገር ነው ቀን በቀን እያስጠላን ነው የሚገኘው። እንግዲህ ምሳሌ ክፍል 43 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።